እኔ ብለቀው ራሱ ህጉ አይለቀውም ወንጀለኛ ነው መቀጣት አለበት ልክ ነህ ግን ሰይድ እኔ እሺ ሳትለኝ አልነሳም ቆይ ቤቲ አትጎንበስ ሳትበይ ቆይ ቤቲ ስሚኝ እኔ ቤቲ እኔ ሰይድ ቃል ገብቼላት ነው ለእናቴ የመጣሁት ቤቲ ስለተንበረከክሽ አይደለም እኮ ስለተንበረከኩ አይደለም ግን በቃ ለኔ ብለህ በአላህ በቃ እኔ በቁርአን ምዬ ነው የመጣሁት ስንት ነገር ቃል ገብቼላት እናቱን አገናኝሻለሁ ብያት ቆይ ቤቲ ቀና ቤቲ ሰይድ በአላህ እሺ በእናትህ በቃ እሺ ተይ በቃ እስኪ ቤቲ ሰይድ በእናትህ እሺ ቀና በይና እናውራሽ ቤቲ ቆይ በእናትህ በቃ እሺ ቀና በይና እናውራለን እሺ ቆይ እሺ በቃ እሺ ቀና በይሽ አታልቅሽ በቃ ቤቲ እኔ አንቺ ባለውለታዬ ነሽ ምንም ባረግልሽ ደስ ይለኛል አታልቅሽ በቃ ተይ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በያላችሁበት ሰላማችሁ በዝት ይበል እያልኩኝ እንግዲህ ዛሬ የመጣሁት በማን ቻናል ላይ ነው የራሴ ዩቲዩብ ላይ ለመለቀው የሆነ ሰው ያሳዝነኛል የሆነ ሰው አሳዝኖኛል ለዛ ሰው ቪዲዮ ለቀለት ነው የሆነች ልጅ አለች ምስኪን ነች አሳዘነችኝ በጣም ብቻ ለኔ ባለውለታዬ ነች ጥሩ ልጅ ነች ጎበዝ ነች ብዙ ሰው ግን ይናደድባታል ያው ወድ አይደለም ያርገችው እሷም ማነች ቤቲ ነች ታቋታላችሁ ቤቲ የጸቡ መነሻ አንቺ ነሽ ሱመያ ያለችበትን ያሳይሽው አንቺ ነሽ ትሏታላችሁ ለኔ ግን እሷ ባለውለታዬ ነች 2 አመት ስለፋ ሱመያ የምትገኝበትን ልጆች የማገኝበት አድራሻ በጣም ስፈልግ ነበረ ማንንም ሊያሳየኝ አልቻለም የሱመያ ጓደኞችም የኔ ጓደኞችም ሱመያ ያለችበት የሚያቆም ማንንም ሊያሳየኝ አልቻለም እና ቤቲ ለኔ በጣም ደጋግሜ የምናገረው ባለውለታዬ ነች በኋላ ልጆቹ ወስደህባት ትጎዳታለህ እኔ ሴት ነኝ በሴት አልጨክንም ግን አንተም ደግሞ ወንድ ነህ ልጆች ናቸው ብታገኛቸው ደስ ይለኛል ምንም ችግር የለውም ብላኝ በጣም ለምኛት ነው በነገራችን ላይ በቀላሉ ቪዲዮ ላይ ስንሰራ ምናምን ቤት አሳይኝ ብላ ምናምን ቀንታ ያሳየች ምናምን ነገር መስሏችኋል በጣም ለምኛት አለቃቀሽባት ነው እሺ ያለች ልጆቼን አፍቆኝ ነው ምናምን ስላት በቃ እንቧ አመጣና አብራኝ ያለቀሰችው ቪዲዮ አልተቀረጸም እና አለቀሳ አብራኝ ምን ላርግልህ ምናምን በቃ እኔ ልጆችን ችዬ ባመጣቸው ባሳይ ደስ ይለኛል ግን ምንም ችግር ቃል ግባልኝ ምናምን ብላኝ ካሜራ ላይ ያያችሁት ሌላ ነው ከጀርባ ግን የለመንኳት ሌላ ነው እኔ ቤቲን በጣም ነው የለመንኳት ለምኛት አለቃቀሽባት ልጆቼን እንዳያርግልኝ ቤቱን አሰይኝ በእናትሽ ብያት ሌላ ችግር ቢፈጠርስ እኔ አንተ 2 አመት እሷን ቢያለችበት እኔ ምን ብዬ ያመጣለሁ አሳያለሁ ናም ስትለኝ አይ እንዲህ ብያት በቃ ያለውን ችግር ስነግራት አዝናልኝ እኔም ወንድም አለኝ አባት አለኝ በቃ በአባቷ በወንድሟ በመናምኗ ይዣት በመትወደው ሰው ይዣት ለምኛት ነው ያሳመንኳትና ቤቱን ያሳየችኝ አልহামዱሊላህ አሳየችኝ አገኘዋትም ግን ያው ልጆቼንም አላዩዋቸውም በአጠቃላይ ብዙ ነገሮች እየተጣሩ ነው ሳይደፈርስ አይጠራም ብዙ ነገሮች ደፍርሷል ብዙ ነገሮች ይጠራሉ ሱመያም ታስራለች ብቻ ቤቲ ደግሞ በቃ ሁሉም ሰው ጠልቶኛል ብላ ጠፍታለች እሷ ራሱ በቃ ራሷን ሁላ ልጎዳ እያሰበች ነው ማለት ነው የምታስበው ሰው በቃ ኮሜንት ምናምን ሲሰድቧት ስታይ እሷ ያረገችውን ይመስላል አውቃ ያደረገችው ማለት እኔ ለምኜ ምን ብላ ግቢ ያሳየችኝ እኔ አየሁ እንጂ የሁላ ጸብ እንዲነሳ በሷ ምክንያት አይደለም ልጣላም አይደለም እኔ መጀመሪያ የምልኩት ሱመያ ላናገራት በስነ ስርዓቱ እንደማንኛውም ጊዜ ከዚህ በፊትም አገኛታለሁ አናግራታለሁ ግን ያለችበት የምትኖርበትን ቤት ሳገኝ ደግሞ ልጆቼን አገኛለሁ በሚል አማራጭ ነበር የሄድኩት በአጠቃላይ ልጆቼን አላገኘኋቸውም ሱመያን አገኘኋት የሉም አለችኝ ጎንደር ናቸው አለችኝ ቤቲን ድሮ አግኝቻ ቢሆን ኖሮ በጣም ደስ ይለኝ ነበር ታሳየኝ ነበር አጨከንብኝ ነበር ቤቲን ድሮ ባገኛት ማለት ነው ልጆቼ እያሉ ወደ ጎንደር ሱመያ ሳትወስዳቸው አሁንም ሱመያ በእርግጠኝነት ጎንደር ወስዳቸው ይሁን ሳትወስዳቸው ቀርታ ይሁን አላህ አለም አላህ ነው የሚያውቀው ልትዋሸኝም ትችላለች እዚህም የሆነ ቦታም ደብቃቸውም ሊሆን ይችላል ማለት ነው አዲስ አበባ ውስጥ የሆነ ቦታ ላይ ሰላም ጋም ይሁን ምንም ይደረስበታል አሁን እስር ቤት ሲጠይቋት አንቺ ብላ ስትገደድ ታመጣለች በቃ ሲጠይቋት ልጁን ማየት መፍታት አለው ትባላለች ህግ ይጠይቃታል አሳዩ ትባላለች መፈታትም እርቅም መፈልጊም ከሆነ ትጠይቃለች ይሄን እንዲጠይቁልኝ ነው እንጂ ከሷ ጋር ሌላ ቂም ኖሮኛ አይደለም ያሳሰርኳት ብዙዎቻችሁ ለምን ታሳስራታለ 10 አመት አብራችሁ ኖራችሁ የልጆች እናት ምናምን እያላችሁ ምንም ትሁን ከታሰርኩም ከነ ልጆቼ እንጂ የምታሰረው ብቻዬን አልታሰርም ስላለችኝ በቃ ስትጠየቅ እኔ ልጆቼን ስለከለከለችኝ ብቻ የሚል ህግ አይቀጣትም አሳዩን ብላ የምትጠይቀው እንጂ አያስራትም እኔ ግን የተጠቀምኩት እዚህ ጋር ምንድነው የጸቡ መነሻ እሷ ነች በሚል ከስሻት በሷ ምክንያት ነው እንጂ ቤት አይደለችም ሱመያ ነች ጨመቀው ፍለጠው ብላ ወንድ ልጅ ደግሞ ሞኝ ነው ሴት ስልከው ጀግና ነው የሚሆነው በቃ ፈሪ ራሱ ቢሆን ማለት ነው ሴት ሲልከው ወንድ በቃ ራሱን ነብር አንበሳ አድርጎ ነው የሚያው ሴት አጠገብ ስለዚህ አቅም ኖሮም አልኖሮም ድፍረት ኖሮም አልኖሮም ሴት ካላከችው ይደፍራል ወንድ ልጅ ማለት ነው እና በዛ የተነሳ
ሱመያን ያበረታታችው ዓለም እንኳን ተረጋጋ ምናምን ስትሎም ነበረ። ያው ብዙ ብታሽቃበጥም እንትን እያለች እና እዛ ጋር ግን አንዳንድ ቦታ ዓለም የችግሩ መነሻ እሷ ነች እላለሁ። አሚር ሲመጣ መጥቶ የዛን ቀን ቪዲዮን አይተውታል። ወደኋላ ተመልሼ ሞራላችሁ አሚር ሲመጣ ሱመያን መጥቶ ደብድቧት አፍንጫዋን ብሏት ምናምን ብላ አካብዳ ያወራችው ዓለም ነች እና ዓለምስ ባወራችው ምክንያት ነው የኔና የአሚር ጸብ የመጣው ማለት ነው። አሚር እኔ ሊጠምደኝ የቻለው ማለት ነው። እሱ በማይመለከተው ነገር ከልጆቼ እናት ጋራ ጸብ ሊፈጥር መጣ። እኔ መጀመሪያ ቤቲ ስላሳየችኝ አይደለም ሄጄ የተጣላሁት፣ ቤቲ ስላሳየችኝ ልጆቼን ለማየት ነበር የሄድኩት። እኔ ዓለም ነገሩን አካበደችና ነገረችው፣ እሱም አካበደው። አንድ ሁለት ስንባባል የሆነ መሳደብ ምን ማለት ጀመረ። በስልክም ምናምን ማለት ጀመረ። እንደ ጀግና አደረገው። ሱመያ ያዘው እንደውም ጭመቀው እንደፈለክ አድርገው ምናምን ቢላም ሲያነሳ ዝም አለችው። እሱም ደግሞ በቃ ሴቶቹ አጠገብ እዋጋለሁ ብሎ ጀግናውን አለው ብሎ ሊወጋኝ ሲመጣ እኔም ራሴን ለመከላከል ስል ራሱ ተወጋ። ለወጋው አስቤ ምናምን ሳይሆን ራሴን ለመከላከል ስል ተወጋ ማለት ነው እሱ። እና ይሄንን ያደረገችው ማነች? ቤቲም አይደለችም፣ ሱመያ ራሷ ነች። ጨመቀው ፍለጻው ስትል ቢላ ሲያስቀምጥ ያየችው ተጠያቂዎች ሱመያና ዓለም ናቸው። ቤቲ ምንም አይነት ጥፋት የለባትም። ቤቲ ግን ብዙ ሪከርዶች አሉ እናንተ ማሰማት አልፈልግም እንጂ እያለቀሰች አንቺ ነሽ እያሉኝ ነው እኔ ያሳየውክ የወሰድኩክ እዛ ግቢ ልጆችን እንድታገኛቸው በአባት ይዤሻለሁ በምን ይዤሻለሁ ብለህ ስትለምነኝ ወንድም የለሽም ምናምን አንቺም ወደፊት ትወልጃለሽ ምናምን ብለህ ስትለምነኝ ምናምን ሪከርዷን ማሰማት አልፈለኩም። እና አሁንም ይሄንን ላይ ያወራውላችሁ ለምንድን ነው? ደውላልኝ እየመጣው ነው ብላኝ ነው። ደውላልኝ እየመጣው ነው ስላለችኝ በቃ ካሜራ አስቀምጬ ቤቲ ለምን እንደምመጣም ያው ብቻ ላገኝ እፈልጋለሁ እያለች እያለቀሰች ነው ያወራችኝ። ስለዚህ ስትመጣ እስኪ ምን እንደምትለኝ አብረን የምናየው ይሆናል። እሷ ያው ቤቲ ባለውለታዬ ነች ለኔ። ስጦታ ገዝቼ በሰዓት ደስ ይለኛል እና እስኪ ከትንሽ ደቂቃ በኋላ ስመጣ እንትን እንላለን። ምን እንደምትለኝ አብረን የምንሰማ ይሆናል። እስከ መጨረሻው ተከታተሉኝ። እና ቤቲን የምትጠምዷት ሰዎችና በቤቲ የምትቀየሙ ሰዎች ቤቲ ምንም አይነት ጥፋት የለባትም። እሷ መጀመሪያም ምናልባት ከመጀመሪያው ጀምሮ ከሆነ የጠመራችኋት መጀመሪያ ላይ ከአሚር ጋር ይዋደዱ ነበረ። አሚር ሌላ ሴት አገባለሁ ሲል ተናደደች። የራሷን ምርጫ መረጠች። መፍቷ ነው፣ መምረጥ ትችላለች። የራሷን ምርጫ መረጠች። ከሙቢ ጋር ሆነች። ሙቢ ምስኪን ልጅ ነው፣ ምንም እንትን ያለው ነገር የለም። አሚር ደግሞ አለ አይደለ አንተም እንደዛው ነው ትሉኛላችሁ እንጂ የጣለውን ሲያነሱበት ፍላጋ ያመጣል። ምንድነው ተረቱ ጠፋብኝ አሁን። ልክ እንደዛው አሚርም እሷ ከሙቢ ጋር ጓደኝነት ቀለበት ምናምን ሲያይ እብድ ያለውና በቃ አይምሮን የሳተው ማሰብ የጀመረው እንጂ መጀመሪያ ቢፈልጋትም ኖሮ ሌላ ሴት ፈልጋለሁ ምናምን ብሎ አያወራም። ሌላ አገባለሁ ምናምን ብሎ አያወራም። አሚር ያንን ስላደረገ ነው ቤቲም ሙቢን የመረጠችው ማለት ነው። ስለዚህ ቤቲም መፍቷ ነው ከሙቢ ጋር መሆን። አሚር ደግሞ መፍቷ አይደለም ከሚስቴ ጋር መሆን። አንደኛ ኒካ አላወረድኩም። ኒካ ወይም 80 በ80 የምታውቁ በእኛ በእስልምና ኒካ እስካልወረደ ድረስ ሌላ ወንድ ማግባት አትችልም። ከወረደ በኋላ ከተፋታ በኋላ ቢሆን ትችላለች። ስለዚህ አሁን ቤቲ ገባች፣ እየመጣች ነው። እስኪ እንትን እንላለን። እስከ መጨረሻው ከኔ ጋር ቆዩ። ለምን እንደፈለገችን ግን አላውቅም። ሱመያ ስለታሰረች እያለቀሰች ነው። በእኔ ምክንያት ነው ሱመያ ታሰረችው ምናምን ነገር እያለች ነው። እስኪ ደግሞ እሱን ልትለኝ ነው ሌላ ነገር ልትለኝ እንደሆነ እናያለን። ቤቲሻ ማሻአላ ሲያምርብሽ ሰላት ልብስ ለብሰሽ እንዴት ነሽ? ማሻአላ ብያለሁ። ያምርብሻል። ሁሌ እንደዚህ ልበሸሽ። እንኳን ከዛ ከሱሪው ከምናምን ወደዚህ መጣሽ። እንዴት ነሽ? ሰላም ነው? ቁጭ በይ። ለምን ቆምሽ? በሆነ ቁጭ በይ። ቁጭ በይ። እሺ ምን ሆነሽ ነው? ምን ነው ራበሽ እንዴ? ድምፅሽ ምናምን ነው ወይስ ከሶጣልሽ መጣሽ? ድምፅሽ የለችም ትወጣለች። ደብሮኛል። ምን ሆነሽ ደግሞ? ያው ታውቂያለሽ ነገር ያለው በስልክ ያው በቃ አይዞሽ ብዬሻለሁ እኮ። አንቺ አይደለሽም እኮ ሰው ይመስሏል እንጂ አንቺ የሆንሽ መስሏቸው ነው። የጸቡ መነሻ ምናምን ነገር ይመስላችኋል። አንቺ ከሁሉም ነፃ ነሽ። ለኔ ደግሞ ባለውለታዬ ነሽ። የፈለግሽውን ነገር አደርግልሻለሁ። እንደ ወንድምሽ ከጎንሽ ቆማለሁ። ልክ ነህ። እኔም እንደ ወንድሜ ስለማይክ ነው በቃ እስከዛሬ በቃ ያደረከውን ሁሉ ነገር ትቼ የመጣሁት ታውቃለህ። አስቢ፣ አንቺ ያደረግሽልኝ ትልቅ ውለታ ነው። 2 ዓመት ስለፋ ማንም ያላደረግልኝ ውለታ ነው። በቃ አለ አይደለ? ስለሱ ሳስበው እንደው እንባዬ ነው የሚመጣው። ልጆቼን ያገኘው ያህል የሚሰማኝ ግን አላገኟቸውም። አንቺ ግን ሞክረሻል በጣም ብዙ ጊዜ። እንግዲህ ጥሬ ያለው ሞክሬያለሁ። 2 ዓመት ሞክሬ ልጆቼን ለማግኘት ሞክሬ ሱመያ ያለችበትን ቤት ለማየት ሞክሬ አልተሳካልኝም። ግን አንቺ ያለችበትን የምትገኝበትን ቦታ አሳይተሽኛል። ሁሉ ነገር ለበጎ ነው፣ ለኬር ነው። አልሐምዱሊላህ። ለምን ታውቂያለሽ?
ሳይደፈርስ አይጠራም። ይሄ ሁላ ምክንያት የሆነው ጸቡም የመጣው አሚር መወጋቱም እሷ መታሰሯ የመጣው ለምን ታውቂያለሽ? ምናልባት ከታሰረች በኋላ አሁን በቃ እስር ቤት አንዱ ለቀን ስታድር ልክ ስትገባ ማንም ሰው ቆያ ጥፋት ያጠፋ ሰው መታረም አለበት አለ። ሲታረም በፊት ጠግብ የሚል ማንም ምንም የማያመጣ ማንም ምንም የማያደርገኝ የሚል ሰው እስር ቤት ሲገባ ታርሞ ይወጣል። እስር ቤት የተፈጠረው ሰው እንዲታረምበት እንዲስተካከልበት አለ። ስትስተካከል ወሬ ልጨርስ የኔ ነው። ስትስተካከል ታርማ ስትወጣ እሺ ብላ ልጆችን አምጥታ ልታሳይ ትችላለች። ይሄ ሁላ ሳይደፍረስ አይጠራም ያልኩሽ ለዛ ነው። ድፍረስ ሲወጣው ይሆናል። አሁንም ቢሆን ልጆቹ መጥተው ካንተ ጋር ቢኖሩ አንተና ሱመያ እንደ ድሮቹ አብራችሁ ትኖሩ ምናምን እኔ ደስ ይለኛል። እኔ በእናንተ ህይወት በጣም ደስተኛ ነኝ አንድ ላይ ብትኖሩ ምናምን። ግን አሁን ደግሞ እኔ አሁን የጨነቀኝም የመጣሁበትም ጉዳይ አሚር እንድታስፈታው ፈልጋለሁ። አሚር እንድታስፈታልኝ ፈልጋለሁ። አንቺ ሆነሽ አልሽ? እኔ ነኝ አልኩ። ሱመያ ታሰረችስ ከሱመያ ጋር እዛ ይሆናሉ ብለሽ ነው እንዴ? አንድ ቦታ እኮ የሚታሰሩት አይደለም። ወንድና ሴት ሲጀምር አንድ ላይ አይታሰርም አውቃለሁ። ግን ቢያንስ አሚር ቁስሉ እስኪደርቅለት ድረስ በውጪ ያለውን ነገር ክትትል ማድረግ እኮ ይቻላል ከህግ ጋር። እንደውም ቤቲ ውጪ ሲሆን እኮ እንደውም አይደርቅለትም። የሚደርቀው እዛ ቅዝቃዜው ሴራሚኩ ላይ ምናምን ሲተኛ ሲታረም ቁስሉ ብቻ ሳይሆን ልቡም ይደርቅለታል። ገባሽ አይደለ? ልቡም ይደርቃል። በቃ እምቡር የሚለው ያልሆነ ነገር ብጥብጥ የሚለው ነገር ይቀዘቅዛል። ሰው እስር ቤት ሲገባ ታርሞ ተሳክሎ ይወጣል። እኔ ደግሞ እንደዛ አላስብም ሰይድ። በቃ ዛሬ በቃ እኔ ምን ለምንህ ነው የመጣሁት ማለት ትችላለህ ሰይድ። ምክንያቱም የአሚር እናት በዚህ ጋር ያማታል። ሲቀጥል ደግሞ ለእኔ በቃ ቀንና ሌሊት እኔ ጋር ነው የምትደውለው። አሚርን አስፈችልኝ እባክሽ ምናምን ነው የምትለው። እናትዬው እየደወለች ነው። እናትዬው ትደውልልኛለች። ሰምቷል? ማን ነገራቸው? እንዴት አትሰማም? የልጇን መታሰር እንዴት አትሰማም? ልጇ ሲጠፋባት ትጠይቃለች ሰዎች። ሲቀጥል በቃ ባጭሩ ሰይድ ቤቲ መፈታት ይፈታል። ግን እኔ ሳይሆን ማስፈታው እኮ ያው ህግ ያዘው ነገር ህግ ነው የሚጨርሰው። ህግ ነው የሚጨርሰው። ልክ ነህ። ግን ደግሞ ትንሽ ታርሞ ይቀመጥ፣ ትንሽ ይቀጣና ይወጣ። ቢያንስ እሺ በውጪ መከታተል እኮ ይችላል ወጥቶ አይደል? ምኑን ይከታተለው? ፍርዱን ትንሽ ለትንሽ ጊዜ ሰይድ። ኧረ ቤቲ አታስገድጅኝ። እኔ ሌላ ነገር አታዥኝ ቤቲ። በምን ላሲዝ ሌላ ነገር የምትፈልጊው ነገር ካለ አድርግልሽ። እኔ ምንም ሌላ የምፈልገው ነገር የለም። አሚር እንዲፈታ ብቻ ነው የምፈልገው። ማን ይላከሽ አሚርን? እኔ ማንንም አላከኝም። በቃ እናቱ ናት። በቃ የእናቱ ነገር የእናት ነገር ታውቃለህ መቼም። እሱማ የእናት ነገር ከባድ ነው፣ በጣም ከባድ ነው። እና ከቻልክ ሰይድ በእናትህ በቃ በእናትህ በልጆች ይዣለሁ። አሁን አስፈታልኝ አሚርን። ቤቲ ግን ይሆናል። ልክ ነሽ ቤቲ። ግን ሰይድ እኔ አላውቅም። ልክ ልሆንም እችላለሁ ላልሆንም እችላለሁ። ግን በቃ እኔ የእናቱ ነገር እኔ እንቅልፍ አሳጥቶኛል። ሲቀጥል ደግሞ የእናት ነገር መጥፎ ነው። የሆነ ነገር ብትለኝ እኔ ጥሩ ደረጃ ላልደርስ እችላለሁ። ቤቲ በዚህ መጣሽብኝ። እኔ ባለውለታዬ ነሽ። ምንም አደርግልሻለሁ ስልሽ እሱ እኮ አስቢው። የሰነዘረው ጩቤ ለሆዴ ነበረ። ሆዴን ወይ ኩላሊቴን የሆነ ነገር ቢያወጣ ቢዘረግፈው ብሞትስ? አልሆነማ። እኔ ብሞት እድሜ ልክ ይታሰራል። ሊታሰር ይችላል። በዛ ሰዓት እንዴት ታደርጊዋለሽ? ስለዚህ እንደዚህ አይነት ሰው በትንሽ ነገር ሆድ ላይ ለመሰንዘር የሚሮጥ ሰው እንኳን እኮ ሲጣላና ሲወጋጋ እኮ ይሆናል አይደለ? ለነገ እንኳን አላ ያ ሰው እንዳይሞት አድርገሽ መውጋት ነው። ስትወጊ እንኳን ሰው ውጋ ተብሎ አይመከርም። ግን ሰው እጅ ላይ ይወጋል፣ ታፋ ላይ ይወጋል፣ ቂጥ ላይ ይወጋል፣ እጅ ላይ ይወጋል፣ ቦድ ላይ ኩላሊት ላይ ምናምን ነገር ውስጥ የገባ አይደል እንጂ እሱ ሲጀምር አንተን አያውቃ አንተን ለመጉዳት ፈልጎም አይመስለኝም። ለመጉዳትማ ነው ተዘጋጅቶበት አስቦበት ቢላውን አስቀምጦ ያለበት ሁኔታ ላይ ደግሞ እኮ እንደዚህ ምናምን ቢያመጣው ወደ እጅ ምናምን ወደ ትከሻ ቢሰነዝርሽ ለመጉዳት አላሰበም። ወደ ሆድ ማምጣቱ ማለት በቃ እስከ መጨረሻው አስቦበት ነው። ገባሽ አይደል? አንጀት ሊዘረግፍ ወይም ኩላሊት ሊያወጣ ነው ያሰበው። ሰይድ እኮ ልክ ነህ። አንተ ያልከው ነገር ሁሉ ልክ ነው። ስንት ወንድ ልጅ ሲጣላ ይወጋጋል ጩቤ ይዞ አለ አይደለ? መወጋጋት ጥሩ አይደለም። ሰው መወጋት በቦክስ ሰው ተደባድቦ እጅ ላይ ተደባድቦ መለያየት ይችላል ወንድ። አንዳንዴ ጩቤ ምናምን ሽጉጥ ምናምን የፈሪ ነው ዱላና ምናምን። ወንድ እጅ በእጅ በቦክስና በማን ይጋጠማል። እኔ እሺ በውለታ ሊያዝህ በቃ ባደረኩልህ ነገር ሊያዝህና በቃ አሚርን ዛሬ ያስፈታልኝ በቃ በአላህ። የማይሆን ነገር ነው የመጣሽብኝ። ትንሽ መቀጣት እኮ አለበት። ግን እንደዚህ አሁን እንትን ቢሆን እኔ በለቀው ራሱ ህጉ አይለቀውም። ወንጀለኛ ነው። ትንሽ መቀጣት አለበት እኮ ልክ ነህ። ግን ሰይድ እኔ እሺ ሳትለኝ አልነሳም። ቆይ ቤቲ አትጎንበስ ሳትበይ። ቆይ ቤቲ ስሚኝ። እኔ ሰይድ ቃል ገብቼላት ነው ለእናትህ የመጣሁት። ቤቲ ስለተንበረከክሽ አይደለም እኮ ስለተንበረከኩ አይደለም። ግን በቃ ለኔ ብለህ በአላህ በቃ እኔ በቁርአን ብዬ ነው የመጣሁት። ስንት ነገር ቃል ገብቼላት እናቱን አገናኝሻለሁ ብያት ነው። ቆይ ቤቲ ቀና በይና እናውራ መጀመሪያ ማለት ነው። ይሄን ነገር ግን እንዴት ነው አንቺ እናቱም ብታስገድድሽ እንትን ብትልም ያው ብቻ እኮ በቃ መቀጣት አለበት እኮ። እኔ ራሱ እንትን ብል ቤቲ ህጎሽ አይለኝም። በቃ እሱን አላህ ይቀጣዋል በአላህ በቃ ተው።
ኧረ ቤቲ አጥፍቷል እኮ ጥፋት ግን በቃ አንተ በቃ ይቅርታ አድርግለት እሺ አይ ቤቲ ይቅርታ ማለት አሁን ትንሽ ምንም ሳይቀጣ ይቅርታ ማለት ከባድ እኮ ነው ቤቲ አንደኛ እኔ ራሴ እሺ ብዬ እሺ ይሁንልሽ ይፈታ ምናምን ብዬ እኔ ይፈታ ብዬ ምናምን ባወራ እንትን በነገራቸው በቃ ከሴን አንስቻለሁ ምናምን ብላቸው እነሱ ራሱ እንዴት እንደዚህ አይነት ወንጀል ሰርተው እኛን ለቀዋለን ነው እኔ ከስሽ ባላሳስረው እንኳን ራሱ አንድ ሰው ሲወጋ ወይ ሲደበድብ መንገድ ላይ ከታየ እግዝም አይልም ገባሻ ቤቲ ልክ ነህ እኮ በቃ እሺ በእናትህ በቃ ቤቲ በቃ በልጆች እሺ ቤቲ በልጆች ባላ በመናን አትያዥኝ ቤቲ ቆይ ተረጋጊና በደንብ አስበሽበታል ቤቲ ይኸውልህ ሲጀምር አሚር ጤነኛ አይደለም ያሟል ታውቃለህ አይምሮን ያሙ ነበር እና በቃ ይሄን ነገር ማድረጉ ይሄን ያህል የሚገርም ነገር አይደለም ስለዚህ ልጁ ጤነኛ ነው ያሟል እያሉ ነው ያሳመሙት መጀመሪያውንም ማለት ይኸውልህ ማንም ያልተረዳለት ነገር አለ አሚር ያሟል በቃ ቤቲ ታውቃለህ ጂኒ ይዞት ስንት ነገር ውስጥ እንደገባ ቤቲ ከባድ ነገር ነው ደግሞ ሁሉም ሰው ስንት ነገር እያለኝ ነው በቃ ባንቺ ምክንያት ነው ልጁ እንደዚህ ሆነው ባንቺ ምክንያት ነው የታሰረው ባንቺ ምክንያት ነው ሁሉ ችግር እየተፈጠረው እየተባልኩኝ ነው እና እኔ ማስፈታት ያለብኝ አሚር ዘይዱ ቤቲ ግን እኔ በእውነት ምንም መፈታቱ ደስ አላለኝም ቢወጣ አንቺ ነኝ በጠብጣል ለኔ ብለህ ቢወጣ ተመልሶ ሌላ ችግር ውስጥ የሚገባ ቤቲ አይገባም እኔ ወስዳለሁ ተመልሶ ሌላ ችግር ውስጥ የሚገባ እኔ ወስዳለሁ አንተ ላይ ለሚደርሰው ነገር ሁሉ እኔ ወስዳለሁ ሰይድ ባላ አሁን አስፈታው በእናትህ ሰይዱ እሺ በለም ባላ ቤቲ ቆይ እስኪ ወደ ለምንድን ምሮጭ ወደ እንትን ተይ ቤቲ ሰይዱ ባላ እሺ በእናትህ በቃ እሺ ተይ በቃ እስኪ ቤቲ ሰይድ በእናትህ እሺ ቀና በይና እናውራሽ ቤቲ ቆይ በእናትህ በቃ እሺ ቀና በይና እናውራለን እሺ ቆይ እሺ በቃ እሺ ቀና በይሽ አታልቅሽ በቃ ቤቲ እኔ አንቺ ባለውለታዬ ነሽ ምንም ባረግልሽ ደስ ይለኛል አታልቅሽ በቃ ተይ እኮ ጨነቀኝ ሰይድ እሺ ምን ላድርግ እኔ አንቺ ባለውለታዬ ነሽ ምንም ባረግልሽ ደስ ይለኛል ግን ያው አሁን ሰዓቱ አይደለም ትንሽ እንኳን አልተቀጣም ልጁ በቃ ግን አላፍትናውን ትወስጃለሽ እኔ ወስዳለሁ ሁሉንም ነገር ነው ወስዳለሁ ሰይድ ማን እግሩ እስኪድን ብቻ ነልሽ በቃ ይውጣ እና እናትየው ብቻ ከአንቺ ትፋታና በቃ ላገናኛቸው ለእናትየውም ስላልሽ እናትየውም ታማለች ስላልሽ አንቺንም ስለወነጀሉሽ በቃ እሺ እና ለማንኛውም እሺ አልከኝ ሰይድ እሺ ምን ታደርጊያለሽ መሰለሽ እኔ እጄ ነግራቸዋለሁ ዛሬ ማታ እጄ ነግራቸዋለሁ ከሱን አንስቻለሁ በቃ ይፈታ ግን በዋስ ይውጣ ነው ለቆይ ተረጋጊ መጀመሪያ ቤቲ ይኸውልሽ ራስሽ ዋስ ሆነሽ ታስወጪዋለሽ መታወቂያሽን ይዘሽ ሄደሽ ሌላም ሰው ይዘሽ ሄደሽ የሚጠይቁሽን አይነት ሰው ማለት በኋላ አንቺን ብሸሽ እናንተ ብትባይ ወጥቶ ቢሰድበኝ ወይ ነገር ቢለኝ ሚዲያ ላይ ወይ ነገር ቢያወራ ሰምተሻል አይደል መፈረድ ካለበት እንዲፈረድበት ወደ ፍርድ ቤት አልቀረበ ወደ ፍርድ ቤት ቢቀርብ አቃቢ ግን ይጨርስ ችግር የለም ማንንም አይለቀውም እኔ ራሴ ለቀያለሁ አይደል ፍርዱን ቅጣቱን ተቀጥቶ ነው የሚወጣው ገባሽ አይደል አቃቢ ግን አይለቀም ስለዚህ አሁን ወደ ፍርድ ቤት አልቀረበም ለጊዜው በቃ ዋስ ሆነሽ ማስወጣት ትችያለሽ እሺ ሰይድ ችግር የለም ማለት እና በቃ እሺ እኔ ነግራቸዋለሁ ከሱን አንስቻለሁ በዋስ ይውጣ አላቸዋለሁ አንቺን ትይዋለሽ ትመክሪዋለሽ ታስተካክዪዋለሽ ልጅ ምከሪና አስተካክዪው ከባለትዳር ሴት ይራቃውንም ከሷ ጎን እንዳላገኘው ሰምተሻል አይደል ከሷ ጋር እኔ ከተለያየው በኋላ የራሳቸው ጉዳይ ነው ግን እኔ ልጆቼን ማየት ነው ፈልገው ልጆቼን ካሰጪኝ ወይ ልጆቼን ከሰጠችኝ በኋላ እምቢ ካለች እሷ እኔን ካልፈለገች የራሷ ጉዳይ ነው ስለሷ አይመለከተኝም ገባሽ አይደል በጣም ነው የማመሰግነው ወላሂ ነው በቃ እሺ በቃ ችግር የለውም አታስቢ በቃ ለማዘርየውም ንገሪያቸው በቃ አስፈቷለሁ እኔ ማስፈቷው ቢያቸው እሺ አታልቅሽ በቃ ነይ ሂጂ